ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። እንደምትመለከቱት 0 ሰብስክራይበር ያለው ወይም አዲስ ቻናል ነው ማለት ነው። ለምን እንደከፈትኩት አሳያችኋለሁ። ከዛ በፊት ግን የተወሰነ ነገር ስለቀደሙት ቻናሎች ልንገራችሁና ወደ ዛሬው እንገባለን ማለት ነው። እዚህ ጋር የምትመለከቱት ከ142,000 በላይ ሰብስክራይበር ያለው የዩቲዩብ ቻናል ነበረኝ። ወደ 2000 አካባቢ ቪዲዮዎች ተሰርተውበታል ማለት ነው። እዚህ ላይ ግን በተለያዩ ርዕሶች ላይ የሚሰራው ኮምፒውተር፣ ኤክሴል፣ ፓወርፖይንት እና የመሳሰሉት ማለት ነው። ከዛ በተጨማሪም ደግሞ እዚህ ጋር የምታዩት ሁለተኛ ቻናል አለ። ይህም ግን የተቀላቀለ ነው ማለት ነው። እዚህ ጋር የምትመለከቱት ግን ወይም አዲሱ ቻናል ካሁን በኋላ ሙሉ የምንሰራበት ማይክሮሶፍት ኤክሴልን በተመለከተ ብቻ ይሆናል ማለት ነው። ስለዚህ ከዜሮ ጀምረን እስከ መጨረሻው ያሉትን ነገሮች እንማርበታለን። ለስራ የሚያስፈልጉትን እናያለን። እንደዚሁም ደግሞ ኤክሴልንም ተጠቅመን እንዴት ኦንላይን ላይ ገንዘብ መስራት እንደሚቻል ሁሉ በዲቴይል እያየን እንሄዳለን ማለት ነው። ስለዚህ ምንም ነገር ሳይቀየጥበት ይሄኛው የኤክሴል ቻናላችን ብቻ ይሆናል ማለት ነው። እንዳሳየዋችሁም 0 ሰብስክራይበር ነው ያለው። ይህን ቪዲዮ እየተመለከታችሁ ያላችሁ ሰብስክራይብ እያደረጋችሁ ቻናሉ ቶሎ እያሳደግን ወደሚቀጥለው ወደ ማይክሮሶፍት ወርድ፣ ፓወርፖይንትም እንደዚሁ ለየብቻቸው ሁሉንም እየከፈትን ዲቴይል በሆነ ሁኔታ ሁሉንም እንማራለን ማለት ነው። ስለዚህ ለዛሬ እንደመነሻ እንዲሆነን ማይክሮሶፍት ኤክሴልን ከዜሮ መማር እንጀምራለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ኮመንት ላይም ኤክሴልን በተመለከተ እንደዚሁም ማንኛውም ጥያቄ ካላችሁ ልታሳውቁኝ ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን አንድ ሰው ኤክሴልን መማር ካሰበ መጀመሪያ ኤክሴልን ለምን እንደሚማረው ማወቅ ይኖርበታል። ወይም ዋት ኢዝ ኤክሴል የሚለውን ብንመልስ የተሻለ ይሆናል ማለት ነው። ኤክሴል ምንድን ነው የሚለውን ብንመለከት አሁን ላይ ለስራ በጣም አስፈላጊ ከሆኑ ነገሮች መካከል አንደኛው ነው ማለት ነው። ስለዚህ ለካልኩሌሽን እንጠቀመዋለን። ዳታ ኢንትሪ ወይም ዳታዎች እናስገባበታለን። በጀት ይሰራበታል። ቢዝነስ ወርክ፣ ስኩል አሳይመንት፣ በጣም ብዙ ማለት ነው። እንደዚሁም አናሊሲስ ሁሉ ይሰራበታል። ስለዚህ ማይክሮሶፍት ኤክሴልን የግዴታ ማወቅ ይኖርብናል ማለት ነው። ትምህርታችንን ቀለል እንዲያደርግልን ደግሞ ኤክሴል ላይ ያሉ ኢንተርፌሶችን በአጠቃላይ ማወቅ ይኖርባችኋል። ከመክፈቱ መጀመር እንችላለን። ለምሳሌ ለመክፈት እዚህ ጋር ሰርች ማድረጊያው ጋር ትመጡና ኤምኤክስ ኤክሴል ወይም ኤክሴል ብላችሁ ብጽፉም ይመጣላችኋል ማለት ነው። ከዛ በኋላ ከዚሁ በቀጥታ መክፈት፣ ሁልጊዜ ከስር እንዲቀመጥ ደግሞ ላው ላይ ራይት ክሊክ ትነኩና ፒንቱ ታስክባር ትሉታላችሁ። እኔ ጋር አሁን ከስር ስለተቀመጠ አምፒን የሚል ስለሚመጣ ነው። ከዛ ፒን ስትሉት ከስር ይቀመጣል። እዚህ ጋር እየከፈታችሁ መግባት ነው። ከዛ እናንተ የመጀመሪያ ጊዜ ስትገቡ እንደዚህ ነው የሚያመጣችሁ። የኛው ባክስቴጅ ይባላል። አዲስ ለመጠቀም ብላንክ ወርክቡክ ማለት ይቻላል። የተዘጋጁ ከዚህ በፊት ያሉ ቴምፕሌቶችን መጠቀም ከፈለጋችሁ እዚህ ውስጥ ገብታችሁ ሞር ቴምፕሌት የሚለው ውስጥም እየገባችሁ ከፍታችሁ ይህንን ኤዲት ማድረግ ይቻላል። አዲስ ለመክፈት ግን እንዳልኳችሁ ብላንክ ወርክቡክ ማለት ይቻላል። ተሰርቶ የተቀመጠ ካለ ኦፕን ማለት ይቻላል። እነዚህን በሂደት እያየናቸው እንሄዳለን። አዲስ ለመጀመር ግን ይህን መንካት ትችላላችሁ። ከዛ ይከፈትላችኋል። ከተከፈተላችሁ በኋላ የምታገኙት ነገር እንዳለ ኢንተርፌስ ተብሎ ይጠራል ማለት ነው። ስለዚህ የመጀመሪያው አሁን ወርክቡክ ነው። ወርክቡክ የምንለው ምንድን ነው? አጠቃላይ እዚህ ጋር ያለው ፋይላችሁ ወርክቡክ ይባላል። ለምሳሌ ይሄ አንድ ሽት አለው እዚህ ጋር ዋት ኢዝ ኤክሴል የሚለው ኢንተርፌስ፣ ቤዚክ ኤክሴል ስኪል፣ ፎርማቲንግ እያለ ይቀጥላል። እነዚህ እንዳለውን ሽቶች ናቸው። እነሱን ግን አጠቃሎ የያዘው ምን ይባላል? ወርክቡክ ይባላል ማለት ነው። አሁን አዲስ ፋይል ክሬት ስታደርጉም ከላይ ስሙ ወርክቡክ ብሎ ነው በዲፎልት የሚቀመጠው። ለምሳሌ አዲስ ብከፍት ተመልከቱት፣ ቡክ ነው የሚለው ቡክ ስሪ ብሎ ይጽፈዋል ማለት ነው። ስለዚህ ወርክቡክ የምንለው አጠቃላይ እዚህ ጋር የተከፈቱት ነገሮች በአጠቃላይ ወርክቡክ ይባላሉ። ሌላው ወርክሽት ነው። ወርክሽት ደግሞ አሁን ስላችሁ የነበረው እያንዳንዱ ለምሳሌ ይሄ ዋት ኢዝ ኤክሴል የሚለው አንድ ሽት ነው። ኢንተርፌስ አንድ ሽት ነው። ቤዚክ ኤክሴል ስኪል አንድ ሽት ነው። ፎርማቲንግ አንድ ሽት ነው። እነዚህ አጠቃላይ ግን ወርክቡክ ይባላሉ። እያንዳንዷ ነገር ደግሞ ወርክሽት ትባላለች። ሌላው ሮ እና ኮለመንንም መለየት ይኖርብናል ማለት ነው። ሮ የምንለው ነምበር ይላል እዚህ ጋር። ነምበር ማለት ይሄ 1 2 3 እያለ እዚህ ጋር ይቀጥላል። ይሄ ወርታች እያደረኩ ባሳያችሁ 37 38 እያለ ወደ ጎን እንዳለ የተሰመረው ይሄ ሮ ይባላል፣ ወይም ቁጥሮቹ ያሉበት ማለት ነው። ኮለመን ደግሞ ሌተሮቹ ናቸው፣ ወይም ኤ ቢ ሲ እያለ ወርታች የሚቀጥለው ይሄ እንዳለ ኮለመን ይባላል፣ ወይም ቋሚ ብላችሁ ልትይዙት ትችላላችሁ። ስለዚህ ወደ ጎን ያለው ሮ ይባላል፣ ወርታች ያለው ኮለመን ይባላል። ሌላው ደግሞ ሴል ነው። ሴል ደግሞ እነዚህ ቦክሶች ናቸው። ክሊክ ስናደርግ የምናገኛቸው የምንጽፋቸው እያንዳንዷ ሴል ትባላለች። ለምሳሌ አሁን ኤል4 ይላል እዚህ ጋር ተመልከቱት። ይሄን ብነካ አይ3 ይላል፣ ይሄን ብነካ ኤች2 ይላል ማለት ነው። ስለዚህ ኮለመን እና ሮን አገናኝታችሁ ወይም ክሊክ ስታደርጉ የምታገኙት ነገር ሴል ተብሎ ይጠራል። አሁን ኤል ላይ ነው ያለው፣ ኤል ኮለመን ጋር ክሊክ ባደርግ ደግሞ ኤል ኮለመን ጋር ሆኖ እዚህ ጋር ደግሞ 3። ስለዚህ ኤል3 የሚባለው ሴል ጋር ነው ያለሁት ማለት ነው። ሌላው ደግሞ ሪበን እንደዚሁም ታብ ነው። ይሄ ከላይ የምትመለከቱት አጠቃላይ ማለት ነው። ለምሳሌ ይሄ ሆም ታብ ይባላል።
ይሄን በነካው ኢንሰርት ታብ፣ ድሮ ታብ፣ ፔጅ ሌአውት፣ ፎርሙላ እንዳለ እዚህ ጋር ያሉት ነገሮች ታብ ተብለው ይጠራሉ እያንዳንዱ ማለት ነው። በእያንዳንዱ ታብ ስር ደግሞ እዚህ ጋር የምትዋቸው አሉ። ለምሳሌ እዚህ ጋር ክሊፕ ቦርድ ይባላል። ይሄ ክሊፕ ቦርድ ግሩፕ አጠቃላይ ነው የያዘው። እዚህ ጋር ፎንት ግሩፕ አለ። ፎንት ይላል እንደምታዩት። ይሄ መስመር እና በዚህ መስመር መካከል ያለው አጠቃላይ ፎንት ተብሎ ይጠራል፣ ወይም ፎንት ግሩፕ። አላይመንት ግሩፕ እዚህ ጋር አላይመንት ስለሚል ይሄ እንዳለ አላይመንት ግሩፕ ነው። ነምበር ግሩፕ እዚህ ጋር አለ። ስታይል ግሩፕ እዚህ አለ። ሴልስ ግሩፕ፣ ኤዲቲንግ ግሩፕ እዚህ ጋር አለ። አዲኖች ደግሞ እዚህ ጋር አሉላችሁ። ሌላው ኪውክ አክሰስ ቱልባር ደግሞ የሚባል አለ። ይሄ ከላይ የምትመለከቱት እንዳለ ኪውክ አክሰስ ቱልባር ይባላል። ለምሳሌ ይሄ ሴቭ ማድረጊያ ነው። ይሄ አንዱና ሪድ ወደ ኋላ ማድረጊያ ወደፊት መውሰጃዎች ናቸው። እናንተ ከነዚህ ውጭ መጨመር ከፈለጋችሁም ይሄን ትነኩና ራይት የሆኑት አሁን ተመርጠው እዚህ የተቀመጡ ናቸው። ለምሳሌ ስፔሊንግ ቼክ ማድረጊያው እንዲመጣ ከፈለኩኝ ብነካው እዚህ ጋር ተቀመጠ። ስለዚህ እናንተ ቶሎ ቶሎ ተጠቀመዋለሁ ብላችሁ ያሰባችሁትን እየመረጣችሁ እዚህ ጋር ማስገባት ይቻላል። ካልፈለጋችሁ ደግሞ ራይት ከሆነ እየመጣችሁ ራይቱን ስትነኩት በድጋሜ እየተቀነሰ ይሄዳል። ቦታቸውንም መቀየር ይቻላል። ለምሳሌ ይሄ ከስር እንዲቀመጥ ከፈለግን እዚህ ጋር ዝቅ እንልና ሾ ቢሎ ዘ ሪበን ብንለው ከሪበኑ ስር ይቀመጣል። እንደምታዩት ይኸውና። ከላይ እንዲሆን ከፈለጋችሁ ደግሞ ሾ አባቭ ዘ ሪበን ስትሉት ከላይ ይወጣላችኋል ማለት ነው። ስለዚህ በአጠቃላይ ግን እነዚህ ኪውክ አክሰስ ቱልባር ይባላሉ። ይሄ ደግሞ ዳታችሁን ሴቭ ስታደርጉ ስሙን እዚህ ጋር ያመጣላችኋል ማለት ነው። ሰርች የምታደርጉት ነገር ካለ እዚህ ጋር ሰርች ማድረግ ትችላላችሁ። ፊት ለፊት ላይ ያጣችሁት ነገር ካለ እዚህ ጋር እየመጣችሁ ሰርች ማድረግ ትችላላችሁ። ለምሳሌ ቴብል ማስገባት ፈልጌ ካጣሁት እዚህ ጋር መጥቼ ቴብል ብዬ ልጽፍ እችላለሁ። ከዛ ተመልከቱት ኢንሰርት ቴብል እያለ ይቀጥላል። ከቴብል ጋር የተገናኘ ነገር እንዳለ ይመጣልኛል ማለት ነው። እንዳልኳችሁ እነዚህም በዝርዝር እየሰራን እያንዳንዱን እናያቸዋለን። አሁን ኢንተርፌስን እያየን ስላለን ነው። እዚህ ጋርም እንደምትመለከቱት አንድ ሰው ኤክሴል መማር ከመጀመሩ በፊት እነዚህን ነገሮች መለየት እንዳለበት እያስታወሰን ነው ማለት ነው። ስለዚህ አሁን ያልኳችሁ ነገሮች በደንብ ማወቅ ይኖርባችኋል። ይህን ካየን ደግሞ ቤዚክ ኤክሴል ስኪል ወደሚባሉት ማለፍ እንችላለን። የመጀመሪያው ታይፒንግ ስኪል ነው። ስለዚህ ኤክሴል ላይ የመጀመሪያ ስራችን ዳታ ማስገባት ስለሆነ የመጻፍ ችሎታ ሊኖረን ይገባል ማለት ነው። ለመጻፍ በጣም ቀላል ነው። ለምሳሌ እዚህ ጋር ልምጣና ይህን ከፍ እናድርገው። ዙም ማድረጊያ ነው። እነዚህ ጋር ያሉት እንዳለ ከኢንተርፌስ ውስጥ ይጠቃለላሉ። ለምሳሌ ወደዚህ ብታደርጉት ከፍ እያለ ይመጣል። ወደዚህ እየቀነሰ ወደዚህ እየጨመረ ወይም ቁጥሩንም መንካት ትችላላችሁ። ቁጥሩን ብትነኩት እንደዚህ ሲመጣላችሁ 100% እያላችሁ ለምሳሌ ኦኬ ብትሉት 100% ላይ ሆነው ክሊክ አድርጋችሁ ጨመር ማድረግ ከፈለጋችሁ 200% ኦኬ ብትሉት እያደገ ይመጣል ማለት ነው። ስለዚህ በተለያየ መንገድ ዙም ማድረግ ትችላላችሁ እዚህ ጋር። አሁን ግን የተወሰነ ቀነስ ስላድርገው ጥያቄዎቹም እንዲታዩን የመጀመሪያው አሁን ለመጻፍ ደስ ያላችሁ ቦታ ጋር ክሊክ አድርጋችሁ መጀመር ነው እያለን ነው። ለምሳሌ እዚህ ጋር ከሆነ መጻፍ የፈለግነው ክሊክ ማድረግ ብቻ ነው ማለት ነው። ስም ከሆነ እዚህ ጋር ኔም እላለሁ። ወደ ታች መሄድ ከፈለኩኝ ወደዚህኛው አንደኛ እዚህ ላይ መተን ክሊክ ማድረግ ይቻላል፣ ወይም ኢንተር ብነካ ወደ ታች ይወርዳል። ወደ ጎን መሄድ ከፈለግን ደግሞ እዚህ ጋር መተን ክሊክ ማድረግ ወይም በማውዛችን ክሊክ ማድረግ ወይም ከኪቦርድ ላይ ታብን መንካት ይቻላል ማለት ነው። ስለዚህ ኢንተርን ስትነኩ ወደ ታች ይወርድላችኋል። ታብን ስትነኩ ደግሞ ወደ ጎን ይሄዳል ማለት ነው። ስለዚህ አሁን ወደ ጎን ሄጃለሁ። እዚህ ጋር ለምሳሌ ፕሮፊት ወይም ትርፍ ልደምር ነው። ከዛ እዚህ ጋር መጥቻውንም ክሊክ አድርጋለሁ። እንደምታዩት ለመንቀሳቀሻ በተለያየ መንገድ መንቀሳቀስ ይቻላል። ኪቦርድ ላይ ያሉትን ቀስቶችንም እንደዚህ መጠቀም ይቻላል። አንዴ ላምጣላችሁና እዚህ ጋር ያሉትን ማለት ነው ወደ ላይ፣ ወደ ጎን፣ ወደ ታች፣ ወደዚህ ያደረጋችሁ ልትጠቀሙ ትችላላችሁ። ወደ ጎን ባደረገው እንደዚህ ያሽከረከራችሁ ወደምትፈልጉት በቀላሉ መሄድ ይቻላል። ከዛ መመዝገብ እንችላለን ማለት ነው። ለምሳሌ እዚህ ጋር የሆነ ሰው ቢኖረን እንደዚህ፣ ሌላም ካለ ኢንተር እያላችሁ ወይም ኢንተር እንደዚህ ያደረጋችሁ መጻፍ ይቻላል። እንደዚህ እዚህ ጋር መተን በተመሳሳይ የተለያዩ ቁጥሮችን እንጽፋለን፣ አስገባን ማለት ነው። ከዛ ደግሞ እዚህ ጋር እንደምታዩት ድራግ እና ፊል ማድረግ መቻል ይኖርባችኋል። ለምሳሌ እዚህ ጋር ቀን ልጽፍበት ነው። ለምሳሌ ከሰኞ ጀምሮ እዚህ ጋር ስለዚህ መንዴ ብዬ ልጻፍ ወይም ባጭሩ ኤምኦኤን ማለት ይቻላል። ወደ ታች መንዴይ ቱ ስዴይ እንዲል ከፈለግነው እንደዚህ ብንጎትተው እራሱ ይሞላልና የፈለግነው ደግሞ ወደ ጎን ከሆነ ወደ ጎን ብንጎትተው ይሞላልና አሁን ሐሳቡን እንድታገኙት ነው እንጂ እነዚህ ላይ በዲቴል ወይም በዝርዝር በደንብ እያየን እንሄዳለን። ለምሳሌ አንድ ብዬ እዚህ ጋር አንድን እንዲደጋግም ከፈለኩኝ እዚህ ጋር እንዲባረገው አንዳንድ እያለ ይወርዳል። ወይም ሳምፕል ደግሞ ብጨምርለት ሁለት ባረግለትና ይህንን እንደዚህ ብጎትተው 1 2 3 እያለ ይቀጥላል። እዚህ ጋር ደግሞ 10 20 ብል ከዛ እዚህ ጋር መረጥ አድርጌ አሁንም እንደዚህ ባደርግ
20 30 40 እያለ ይቀጥላል ማለት ነው። ስለዚህ ድራግ እና ፊል ማድረግ ሀሳቡ ይሄ ነው። ካልኩሌሽን ላይም በደንብ እንመለከተዋለን። ቀጣዩ ደግሞ ፎርማቲንግ ነው። እዚህ ጋር የምትመለከቱት በተለያየ መንገድ ፎርማት ማድረግ ይቻላል። ለምሳሌ እዚህ ጋርም የተወሰነች ዳታ እናስገባ፣ ወይም እዚህ ጋር የሰራነውንም ኮፒ ልናደርገው እንችላለን። ምሳሌ ስለሆነ እንደዚህ ብመርጠው ሌፍት ክሊክ ይዛችሁ ሸርተት ስታደርጉ ይመረጣል። ከዛ ኮንትሮል ሲ መንካት ይቻላል፣ ወይም ራይት ክሊክ ነክታችሁ ኮፒ። እዚህ ጋርም ግን ኮፒ የሚል አለ። ደስ ያላችሁን አማራጭ ተጠቀሙ። ከዛ እዚህ ጋር ላምጣውና ኮንትሮል ቪ ወይም ፔስት አደረግኩት ማለት ነው። እንደ አማራጭ ይሄንንም ፔስት የሚለውን መንካት ይቻላል። ስለዚህ ኮንትሮል ሲ ኮፒ፣ ኮንትሮል ቪ ስናደርግ ደግሞ ፔስት አደረግን። አሁን ዋና ወደ መጣንበት ጉዳይ ስንሄድ ቦልድ ማድረግ ነው የመጀመሪያው። እንደምታዩት ፎርማት ለማድረግ ቦልድ ማለት ጎላ አድርጎ እንዲታይ ማድረግ ማለት ነው። ስለዚህ አሁን ከላይ ያሉት ሄዲንጎቹ ጎላ እንዲሉ እንደዚህ መርጣቸውና እዚህ ጋር ተመልከቱት። ሁሉንም ግን የምናገኘው የት ነው? ሆም ታብ ጋር። ቅድም እንደዚህ ታብ ናቸው ብለናል። ስለዚህ ሆም ጋር እንሄድና ቢን ስንነካ ቦልድ ወይም ጎላ ብሎ ታየ ማለት ነው። ቀጥሎ ከለር አለ። ከለር ደግሞ እዚህ ጋር እንዳለ አሁን ፎንት ጋር ያለ ነው። ተመልከቱት። ቴክስት ከለር ከፈለጋችሁ ይኸውና ኤ የሚለው ወይም ፎንት ከለር ይላል። እዚህ ላይ መታችሁ የተለያዩ ከለሮችን መስጠት ትችላላችሁ። እንደዚህ ባክግራውንዱን ከሆነ ደግሞ መቀባት የፈለጋችሁ ጀርባውን ይሄኛውን ተመልከቱት፣ ፊል ከለር ይላል። ስለዚህ እዚህ ጋር መታችሁ የተለያዩ ከለሮችን ባክግራውንድ ላይ ልሰጡት ትችላላችሁ። ሌላው ቴክስት አላይመንት ነው። ለምሳሌ ሴንተር እንዲሆን ከፈለኩኝ ይሄንን እመርጠዋለሁ። ከዛ አላይመንት እዚህ ጋር ከዛ ተመልከቱት ይሄኛውን ሴንተር ይላል። አሁን ኔም ሴንተር ሆነ። ወይም ሁለቱንም መርጠን እዚህ ጋር ሴንተር ብናደርጋቸው መሃል ላይ ይሆናሉ። እዚህ ጋር የተጻፈውም ጽሑፍ መሃል ላይ እንዲሆን ከፈለግን እዚህ ጋር መተን ሴንተር እንደዚህ ልናደርገው እንችላለን ማለት ነው። ጽሑፋችሁንም ሁሉንም የፈለጋችሁት ነገር ሁሉ ሴንተር ማድረግ ይቻላል። ሌላው ደግሞ ቦርደር ማስገባት ነው። ለምሳሌ ለዚህ ቦርደር ልናስገባ ከፈለግን እንመርጠዋለን እንደዚህ መጀመሪያ። ከዛ ሆም፣ ከዛ ይኸውና ቦርደር። የተለያዩ የቦርደር አይነቶች አሉ። ኦል ቦርደር ብትሉት ዙሪያውን ቦርደር ያስገባል። ቦርደሩን ካልፈለግነው ደግሞ እንመለስና ኖ ቦርደር ብንለው ይጠፋል። አሁን ቦርደር የለም፣ እንመርጠዋለን። ሌላ አይነት ቦርደር ከፈለግን ደግሞ ለምሳሌ ቲክ አውትሳይድ ቦርደር ብትሉ ዙሪያውን እንደዚህ ቦርደር ይገባል። ስለዚህ እናንተ የተመቻችሁን አይነት ቦርደር ማስገባት ትችላላችሁ ማለት ነው። ከዛ ደግሞ ሴቭ ነው የምታደርጉት። ስራችሁ ለሌላ ጊዜ እንዲቀመጥ ሴቭ ለማድረግ ከፈለጋችሁ እዚህ ጋር ፋይል የሚል አለ። ከዛ ሴቭ አስ ትላላችሁ። ከዚህ በፊት እየሰራችሁበት ከሆነ ሴቭ ብላችሁ መቀጠል ይቻላል፣ ወይም ኮንትሮል ኤስ መንካት። እንደ አዲስ ሴቭ ለማድረግ ግን ሴቭ አስ ዚስ ፒሲ ደስ ያላችሁ ቦታ ማስቀመጥ ይቻላል። ለምሳሌ ዶክመንት ጋር ላስቀምጠው። እዚህ ጋር ደስ ያላችሁን አሁንም ስም መስጠት ይቻላል። ይሄንን እያጠፋችሁ እንትን እያደረጋችሁ መስጠት ትችላላችሁ። ከዛ እዚህ ጋር መታችሁ ሴቭ ማለት ብቻ ነው የሚጠበቅባችሁ ማለት ነው። ስለዚህ ቪዲዮ እንዳይረዝምብን አሁን እዚህ ላይ እናቆመዋለን። እስከዚህ ያለውን ትለማመዳላችሁ። ከዛ ቶሎ ቶሎ ቪዲዮዎችን እለቅላችኋለሁ ማለት ነው። እንዳልኳችሁ ቀጣዩን ቪዲዮ የምትፈልጉ ከሆነ ግን ኮመንት ላይ 2 ቁጥር በማለት እንደዚሁም የተለያዩ አስተያየቶችን በመጻፍ ልታሳውቁኝ ትችላላችሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። አመሰግናለሁ በጣም ቻው።